ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ኢኮሜርስን ስናየው ኢኮሜርስ የዲጂታል 2025 ውጤት ብቻ ሳይሆን ዲጂታል 2030ን ወደ ኢኔብል የሚያደርግ ወደ ተሻለ አፈጻጸም የሚያመጣ ምክንያቱም ንግድ አጠቃላይ ማህበረሰቡን የሚነካ ነገር ስለሆነ በኢኮሜርስ ህዝቡን አጠቃላይ ወደ ዲጂታላይዜሽን አመጣ ነው ማለት ዲጂታል ኢትዮጵያ ተሳለጠ ወይም ዳር ደረሰ ለማለት ትልቅ መንደርደሪያ የሚሆን ነው። በአጠቃላይ እንግዲህ ከዚህ በፊት ከምናየው መልኩ የሚቀጥሉት ዓመታት ንግድ አሁን እንደምናየው የጅምላ ነጋዴ ባለሀብቶች በጅምላ እያመጡ እዚህ የሚሸጥበት ደግሞ ወደ ውጭም ደግሞ በጅምላ ወስደው የሚሸጡበት ሳይሆን መልኩ ቶታሊ የሚቀየር በጥቃቅን ደረጃ ጥቃቅንና አነስተኛ ገበያዎች ወይም ባለሀብቶች የሚሳተፉበት በስፋት በሀገር ውስጥ ብቻ ሳይሆን ሳይገደቡ አጠቃላይ ማርኬቱን ግሎባሊ አክሰስ ማድረግ የሚችሉበት ሁኔታ የሚፈጠር ነው። ስለዚህ አንደኛ ነገር የትኛውም ነጋዴ ጥቃቅንና አነስተኛ ሆነ በየትኛውም ደረጃ ያለ የዓለምን ገበያ አክሰስ ያደርጋል። ያ ብቻ አይደለም፣ የትኛውም ደግሞ ሸማች እንደዚሁ ሳይገደብ ከዓለም ዙሪያ መግዛት ይችላል ማለት ነው። ስለዚህ በጊዜና በሰዓት ተገድቦ የነበረው አጠቃላይ የግብይት ስርዓት ይቀየራል። ሁለተኛ ይሄ ከዚህ በፊት ንግድ ለመነገድ ያለው የሴትአፕ ላይክ ሱቆች ያስፈልጋሉና መጋዘኖች ምናምን የሚለው እሱ ባይፋር ይቀንሳል። ኮስቱ ከዚህ በፊት እንደምናስበው አይነት ንግድ የዛ አይነት ኮስት እየኖረው አይሄድም። በዚህ ፕሮሰሱ ደግሞ ሰፋፊ የስራ እድሎች በተለይ ከዴሊቨሪ ጋር ከፓኬጂንግ ጋር ከኳሊቲ አሹራንስ ጋር የተለያዩ የስራ እድሎችን የሚፈጥር በአጠቃላይ ደግሞ የዲጂታል ኢኮኖሚም በተለየ መልኩ በውስጥ የሚያደርገው ይሆናል። በሀገራችን ስናይ እንግዲህ እንደምታውቁት በጣም ኤርሊ ስቴጅ ላይ ነው ያለው። የራሱ የሆነ አሰራርና ስርዓትም በዚህ ደረጃ አለው የምንለው አይደለም። እንግዲህ አሁን ባለው አሰራርና ስርዓት ፊት ለማድረግ እየተንደረደረ ያለ ወይም የሞከረ ያለ ሴክተር ነው። እንደውም ኢንፎርማሉ በጣም አድጎ ቻሌንጅ እስከመሆን ድረስ በኢንፎርማል የሚደረጉ ግብይቶች በከፍተኛ ደረጃ ዶሚኔት ያደረጉበት ስርዓት ነው ያለን። በሌላ በኩል ደግሞ ፋይናንሻል ቴክኖሎጂዎች መስፋፋት ያለን የወጣት ፖፑሌሽን ከፍተኛ መሆን እነዚህ በጣም ትልልቅ ኢኔብለሮች ናቸው። በተለይ ደግሞ መንግስት አሁን ዲጂታል ኢትዮጵያ 2030 ላይ ለኢኮሜርስ የሰጠው ትኩረት እንደምታዩት ነው። አንደኛ ወደ 16 የሚሆኑ ተቋማትን አንድ ላይ አሰባስቦ በጋራ እንዲሰሩ አድርጓል። ሁለተኛ ደግሞ ራሱን ችሎ በሴክተር ደረጃ ብዙ ሀገራት ላይ የተለመደ አይደለም፣ በሴክተር ደረጃ ግን ራሱን ችሎ እንዲዋቀር አድርጎታል። ቅድም ያልናቸውም አጠቃላይ ሲወሩ የነበሩት ኢንፍራስትራክቸሮች መንደርደሪያዎቻችን ኦፖርቹኒቲ ሆነው ለኢኮሜርስ መሳለጥ የሚያገለግሉን ይሆናል። ያ ስንል ግን ያው ትልልቅ ቻሌንጆችን ፌስ እንደምናደርግ ግልጽ ነው። አንደኛው ከሁሉ በላይ ትልቁ ጋፕ አሁን ያለው ስርዓት ለትራዲሽናል ንግድ የተሰራ እንደመሆኑ ይሄ ነው የሚባል ለኢኮሜርስ ማሳለጥ የሚሆን አይነት መንደርደሪያ ሆኖ የሚያገለግላልም የታሰረ ከጅምላ ጋር የተያያዘ ኤክስፖርት ከጅምላ ጋር ኢምፖርት ከጅምላ ጋር የተያያዘ ነው። ወደ ጥቃቅን ስንመጣ ብዙ ነገሮችን ፔመንት ኢንተግሬሽንን ጨምሮ ብዙ ቻሌንጆች ያሉበት ነው። ያ ብቻ አይደለም። ያው እንደምታውቁት አብዛኛው ህዝባችን በገጠር የሚኖር ነው። ይሄ ደግሞ ከዲጂታል ሊትሬሲ ጋር ትልቅ ጋፕ ነጋዴውም ብትሉ ሸማቹም ብትሉ በከፍተኛ ደረጃ የዲጂታል ስኪል ጋፕ አለ። ብዙ ሙከራዎች አሉ። ያው የ5 ሚሊዮን ኮደርስ ለምሳሌ አንዱ ነው። ብቻ ዲጂታል ሊትሬሲ ላይ በስፋት መሰራት ይኖርበታል። ይህን እንግዲህ ለማድረግ ከ30 በላይ ቻሌንጆችን በተለይ ሬጉላቶሪ ቻሌንጆችን ለይተን በ5 ሳንድ ቦክሶች የሀገር ውስጥ የኢምፖርት የኤክስፖርት የራሳቸው ባህሪ ስላላቸው እና ሎጂስቲክን ከማስፋፋት አንጻር እንዲሁም በተለየ መልኩ ደግሞ ያየ ነው መንግስት ለሀገር ውስጥ የኢንዱስትሪ ፓርኮች ለሀገር ውስጥ መሸጥ ስለፈቀደ አጠቃላይ ይሄ ሳንድ ቦክስ አላማው ምንድነው? እንዴት ነው ኢኮሜርስን ከዓለም ለኛ አዳፕት የምናደርገው? this is very important። እንደወረደ ስናመጣው የሚገጥምን የኛ ሀገር ማርኬት እንደምታውቁት ነው በብዙ በደላላ የተያያዘና በዲማንድ ኤንድ ሰፕላይ ህግ በዛ ደረጃ የሚሰራ አይደለም። ወደኛ ሀገር ስናመጣው ምንድነው የሚሆነው? ምንድነው መልኩ? ምን አይነት መልክ ነው የሚይዘው ብሎ ለማየት የሚቀጥሉት 6 ወራት እንደዚህ አይነት ሳንድ ቦክሶችን ኤክስኪዩት እናደርጋለን ብለን በስትራቴጂው ነድፈናል ማለት ነው። የመጀመሪያው እንግዲህ ከሀገር ውስጥ ንግድ ጋር የተያያዘ ነው። እንግዲህ ሀገር ውስጥ ንግድ በጣም ማበረታታት የምንፈልገው ህዝባችን ሆነ ነጋዴዎቻችን ንግድን ሲያስቡ የመጀመሪያ አማራጭ ኦንላይን ሆኖ እንዲያስቡ የምንፈልግበት በተለየ መልኩ አዌርነስ እና የሎጂስቲክስ ፕሮብሌሞችን ለመፍታት የምንንቀሳቀስበት አንድ የሳንድ ቦክስ ነው።
ከዛ ጋር ተያይዞ ደግሞ የሎጂስቲክ እና የፉልፊልመንት የምንላቸው ምንድነው አነስ ያሉ የስቶር አክቹአሊ በሌላው ዓለም ሰፋፊ ስቶሮች ናቸው እና አማዞን ጋር ስትሄዱ ግን በእኛ ሀገር ኮንቴክስት መለስ ያሉ የፉልፊልመንት የስቶሮች ስቶር አላቸው፣ የፓኬጂንግ ኤሪያ ያላቸው፣ እንደገና ዴሊቨሪ ኤሪያ ያላቸው የዚህ አይነት ስቶሮችን ሪኖቬት አድርገን 6 በአዲስ አበባ 2 ደግሞ ከአዲስ አበባ ውጭ አድርገን አጠቃላይ የዚህ ራሱ መልክ ምን መምሰል አለበት። ምክንያቱም በሌሎች ሀገሮች እንደምናየው የሞተር ባይክን ተጠቅሞ ዴሊቨሪ እንስራ ብንል ምን ያህል ከተሞቻችን እንደሚያበላሽ ብዙ ሀገር ሄዳችሁ ታውቁታላችሁ። እና እሱ ከዞር ለማድረግና ከዛ ይልቅ በተለያዩ ኪዮስኮችና በተለያዩ ትንንሽዬ ዴሊቨሪ ኤሪያዎች ፕላስ ደግሞ እንደዚህ ትንሽ ሰፋ ያሉ ፉልፊልመንት ሴንተሮችን አዘጋጅተን የሎጂስቲክሱን ማሳለጥ አለብን። ይህን እንዴት ቴስት እናደርገው ብሎ የሚያወጣ ሳንድ ቦክስ ነው ማለት ነው። ሌላኛው ሳንድ ቦክስ ኤክስፖርት ነው። ኤክስፖርት በጣም እንዲያደርግ የምንፈልገው የተለየ መልክ ይዞ እንዲመጣ በትንንሽዬ ደረጃ ያሉ ቢዝነሶች ግሎባሊ መሸጥ እንዲችሉና ከዛ የሚገኘውን የኤክስፖርት ገቢ በጣም የማሳደግ ያለመ ነው። እንግዲህ ትልቁ ቻሌንጅ የሚሆነው የኛ ሀገር የኳሊቲ ጉዳይ ነው። ምርቶቻችን በዓለም ደረጃ ተወዳድረው ለመሸጥ ከፍተኛ የኳሊቲ ኢኔብሊንግ ስራ መሰራት ይኖርበታል። ፕላስ ኢንተርናሽናል የፔመንት ኢሹዎችም ትልቁ ቻሌንጆች ሆነው በዚህ ኤክስፖርት ሳንድ ቦክስ የምናያቸው ናቸው። ኢምፖርት መልኩ ከኤክስፖርት ጋር ተመሳሳይነት ያለው ነገር ቢሆን ስቲል ግን ዲስከሬጅ የምናደርገውና በተለይ ከውጭ ምንዛሪ ጋር እያይዘን ያን ያህል ጋፕ እንዲፈጠር የማንፈልገው ወይም ኢምፓክቱ ዞሮ ዞሮ ቱ ዌይ ስትሪት ነው። መከልከል ኢምፖርትን መከልከል አንችልም። ግን በምን አይነት አጥር ውስጥ ኢምፖርትን እናሳልጥና ምን አይነት መልክ ይዞ በኢኮሜርስ ውስጥ ይቀጥል የሚለውን የምናይበት ሳንድ ቦክስ ነው ማለት ነው። በአጠቃላይ እንግዲህ እነዚህ ሳንድ ቦክሶች ውጤታቸው ምንድነው የሚሆነው? ከነዚህ የምናገኘው ዳታ ለ6 ወር ረን ስናደርገው የተለያዩ ህጎችን እናሻሽላለን፣ የተለያዩ አሰራሮችን እናሻሽላለን። እነዚህ የተሻሻሉ አሰራሮች ያላቸውን ኢምፓክት ደግሞ እያየን እነዛን አስተካክለን ፋይናሊ የኢኮሜርስ ህግና አሰራር ይሄን አይነት መልክ ይኖረዋል ብለን የምንሄድበት ነው ማለት ነው። ስለዚህ አጠቃላይ እንደ ሀገር የምንተገብራቸው ነገሮች ስለሚሆኑ አንደኛ ነገር ይሄ አመራር በተለየ መልኩ ሬዲ መሆን ይጠበቅበታል። አንድም ከሬጉላቶሪ የሚወጡ ህጎች እስከታች ድረስ ከመተግበር አንጻር፣ ሌላም ካፓሲቲ ቢልዲንግ ጋር ከአዌርነስ ጋር የተያያዙ ስራዎች ሁሉ በስፋት መሰራት ስላለባቸው ለዚህ መዘጋጀት ያስፈልጋል። በተለይ ደግሞ አጠቃላይ የሳንድ ቦክሱ ውጤት የሚወሰደው በምንሰበስበው ዳታና አናላይዝ በምናደርገው ልክ ስለሚሆን ዳታ ኤክስቼንጅ ላይ የተለየ ትኩረት ተሰጥቶ መሰራት ይኖርበታል። ያው እንግዲህ ኢኮሜርስ የሚቀጥሉት ጥቂት ዓመታት ፎር ሹር የተለየ መልክ ይዛል። ንግድ ቅድም እንዳልኩት በጅምላ ላይ የተመሰረተ መሆኑ ያበቃል። ወይም በሌሎች ሀገራት እንዳየነው አብዛኛው የንግድ ትልቁ ፓርት በጥቃቅን ንግዶች ጋር የተመሰረተ ነው የሚሆነው። ስለዚህ ለዚህ ለማይቀረው ጉዞ አብረን እንጓዝ እላለሁ። አመሰግናለሁ።